ሞገስና ሉላ ያላሰቡት ነገር ገጠማቸው። ሞገስ ሉላን አስመልጬ ከዚህ ሰፈር መጥፋት አለብኝ ብሎ አስቦ ካስቀመጠበት ቤት ውስጥ ገብቶ ይዞ ሲወጣ እንደምታዩት እንግዲህ ዝና እስከ ጓደኛው አግኝቶታል ማለት ነው። በጣም አስደንጋጭ ነገር ነው የተፈጠረው። እሱ እዚህ አካባቢ ፖሊሶች እየፈለጉ ነው ስለተባለ ሉላን ዝና እያስፈለገ ስለነበረ ይሄ ነገር ደግሞ ከመሆኑ በፊት እዚህ አካባቢ ከሆነማ በቃ ሉላን ሊያገኛት ይችላል ብሎ ስላሰበ ነበረ ሞገስ ሊያስመልጣት የሞከረው። ግን እሱ እንዳሰበው አልሆነምና እንግዲህ መንገድ ላይ ተገጣጥመዋል። እናም ተይዘዋል ማለት ነው ቤተሰብ። ቅድስትም እንግዲህ በብሩኬ ፍቅር እየተብሰለሰለች ትገኛለች። ለምንድን ነው ብሩኬ ቁርስ እንኳ ሳይበላ የሄደው? እኔ ስላስቀየምኩት ነው ወይ እያለች ነው። ግን ደግሞ ጊዜውን ጠብቄ እንደምነግረው አምን ነበር፣ እሱ አላወቀም እንጂ እኔማ እንዴት እንደምወደው ያለች ነው ቅድስት። ብሩክን በጣም ነው የምትወደው፣ ግን ያው ግልጽ አድርጋ እስካሁን ድረስ አልተናገረችም ነበር። እናም ምሳሌ ደግሞ ቅድስትዬ ግን ዛሬ ምን ሆነሽ ነው የሚል ጥያቄ ጠይቃታለች። ሳሎን ላይ ኩታ ነው ጋቢ ነው የሚባለው ጋይስ ረሳሁት ስሙን። እናም እሱን እንግዲህ ተከናንባ ልክ እንዴት ታመመ ሰው ሆነ ቁጭ ብላለች ቅድስት ሳሎን ላይ። እና ምሳሌ ደግሞ ግራ ስላጋባት ሁኔታዋ ይሄ ነገር ለእሷ አዲስ ስለሆነ ምን ሆነሽ ነው እንደዚህ የሆንሽው? ፊትሽም ልክ አይደለም የሚል ጥያቄ ስትጠይቃት ቅድስትም ለምሳሌ መለሰችላት መልስ እንዲህ የሚል ነበር። ምን ሆንኩብሽ የኔ ምሳሌ? ለምንድን ነው እንደዚህ ብለሽ የጠየቅሽኝ ብላ ስትላትም ምሳሌም ደግሞ አንዳንድ ጊዜ ደስ ይልሻል፣ አንዳንድ ጊዜ ደግሞ ፊትሽ ላይ መከፋት ነው ያለው፣ እንዲሁም ደግሞ ትተኛለሽ የሚል ጥያቄ ነበር የጠየቀቻት። እና ቅድስትም ያው ምሳሌዬ አሞኝ እኮ ነው እንደዚህ የምሆነው እንጂ ሌላ ምንም የተፈጠረ አዲስ ነገር የለም ይህንን ስትላት ምሳሌም ውይ እንደዛ ነው እንዴ? በቃ እሺ ሐኪም ቤት ልውሰድሽ፣ ተነሽ በቃ ተነሽ ልውሰድሽ። ቅድስትም ለምሳሌ እኔማ ወደ ውጭ ሀገር ሄጄ ታልታከምኩኝ እዚህ ሀገር ብታከምም አይሻለኝም እያለች ለምሳሌ ስትነግራት፣ ምሳሌ ደግሞ እንደዛማ ከሆነ እሺ በቃ እንደውም በአውሮፕላን ይዤሽ እሄዳለሁ ተነሽ በቃ እያለ ትቀልድባታለች። ቅድስትም አይ በቃ እኔ አልታከምም በይ ለማንኛውም ተነሽና ሻይ አፍሊልኝ ብላ ስትጠይቃት፣ እሷም ደግሞ እሺ ሻይ አፈላልሻለሁ ግን ደግሞ በማፈላ ጊዜ ሱካር እንድቅም ትፈቅጅልኛለሽ ወይ ትላታለች። እንግዲህ ይሄ የልጅነት ባህሪ ነው። ማነው ሱካር ሲቅም ያደገ ማለት ነው እየሰረቀ ከእናቱ? እስኪ ኮሜንት ላይ ያስቀምጡልኝ ትውስታ ትዝታ። ከዛ በኋላ ሱካር ጥሩ እንዳልሆነ እንዲሁም አባቷ ኬክ የማይጋብዛት ምግብ ስለሚዘጋት ጣፋጭ ነገር ጥሩ እንዳልሆነ ትመክራታለች። እና ግን ሌላ ሰፕራይዝ ልትነግራት የፈለገችው ነገር እንዳለም ለምሳሌ ስትነግራት፣ ምሳሌ ደግሞ ያንን ሰፕራይዝ መስማት ስለፈለገች በጣም ተንሰብስፋ በይሽ ንገሬ ቅድስትዬ ንገሪኝ እያለች ስትጠይቃት፣ ቅድስትም ደግሞ በመጀመሪያ ደረጃ ሻዩን አፍሊልኝ ብዬሻለሁ፣ ሻዩን ካፈላሽልኝ በኋላ የምነግርሽ ይሆናል ብላ ትዕዛዟን ታስተላልፋለች ማለት ነው። ከዛ ምሳሌም ይህንን ሰፕራይዝ የተባለውን ነገር ለመስማት ስለጓጓች ሻይዋን ልታፈላ ትንቀሳቀሳለች እና ወደ ኪሽን ትሄዳለች። ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ ወይ? እኔ ሰላም ነኝ አልሐምዱሊላ። እንዴት ተለመደው ወደ ቻናሌ በአዲስ ቪዲዮ ተከስቻለሁ። ቤተሰብ ቪዲዮውን ስትጀምሩ በላይክ ጀምሩት። ምሳሌ የሚለው ድራማ እንግዲህ እጅግ ተወዳጅና አዝናኝ የሆነው ድራማ ያው እንደቀጠለ ነው። ዛሬ እንግዲህ ሞገስ ያጋጠመው ከባድ ችግር ሉላን አስመልጣለሁ ሲል ያው በቁጥጥር ስር ውሏል ማለት ትችላላችሁ። በቀጣይ ክፍል ላይ ደግሞ ምን ይከሰት ይሆን ያው አብረን የምናየው ይሆናል። አሁን ወደ መጣሁበትና ወደ ገደለው ስገባላችሁ ቅድስት ለምሳሌ ሰፕራይዝ አለሽ ያለቻት ምን ነበር የሚለውን የምነግራችሁ ይሆናል። እስከ ቪዲዮ ፍጻሜ አብራችሁኝ እንድትቆዩ በትህትና ጠይቃችኋለሁ። ቪዲዮውን ስትጀምሩ ላይክ አድርጉ ብሌስ አይከፈልበትም። ላይክ ብታደርጉት ከእናንተ ምንም አይቀንስም፣ ለእኔ ግን ይጠቅመኛል። ምሳሌ ሻይውን አፈልተሽ ነው የሚነገርሽ ስለተባለ ሻይዋን ልታፈላ ኪችን ውስጥ ገብታ ደፍ ደፍ እያለች ነው። ቅድስትም ሳሎን ላይ ቁጭ ብላ በጣም እየሳቀች ደስታም ብስጭትም የሆነ
ፈገግታ ብቻ ፊቷ ላይ ይታይባታል። ይሄ ነገር የሆነው ደግሞ እንግዲህ ብሩኬ እሷን ቀርቦ ካወራት ጀምሮ የሆነ ያላየችው ያልሰማችው ስሜት እየተሰማት ይመስለኛል። ማለትም ፍቅር ነገር ይዟት መሰለ ልላችሁ ፈልጌ ነው። ቤተሰብ ሰምታችኋል። ብቻ እንደማንም ቅድስት ለብዙ ጊዜ ደብቃ የነበረውን ፍቅሯን አሁን ላይ ለብሩክ መናገር የፈለገች ይመስለኛል። ምክንያቱም ትቷት ቁርስ ሳይበላ ሲሄድ ለምንድን ነው ቁርስ ሳይበላ የሄደው? ማታ በተናገርኩት ነገር ተቀይሞ ነበር ወይ? ተቀይሞ ይሆን ወይ? እኔ እኮ በጣም ነው የምወደው አላወቀልኝም እሱ እያለች ነው እንግዲህ። አሁን ላይ ግን ግዴታ ያው ፍቅር ሲያሸንፋት የምትናገር ይመስለኛል። እየሳቀች እየገለፈጠ ትገኛለች። በደስታ ስክር ብድ ብላለች ማለት ነው ቅድስት። የሁላችንም ምኞት የኮሜንታተሮች የተመልካች ምኞትም ደግሞ ቅድስትና ብሩክ ይጋቡ የሚል ነበረ። ያው ማህሌትም እንግዲህ አሁን ላይ ከዝና ጋር ሆና ሞገስን መከታተል ጀምራለች ማለት ነው። ሞገስና ዳጣም ተገናኝተው ሞገስ እንግዲህ በቃ ዝና በጣም እያሰቃየው እንደሆነ ከቤት ራሱ መውጣት እንዳልቻለ እንዲሁም ደግሞ ያለበትን ሰፈር እንዴት ሊያውቀው እንደቻለ ለዳጣ እየነገራት ነበር። እና ዳጣ ደግሞ አይዞህ ሞጌ እኔ ያለሁልህ አይዞን እያለች ትለዋለች። እና ሞገስ እንግዲህ በጣም እንደፈራ ሉላንም እንደሚወስዳት ካገኘው ደግሞ ሊገለውም እንደሚችል እንደሚገለውም እርግጠኛ ሆኖ ያው ፍርሃቱን ለዳጣ እያወራት ነው። ያሉበትን ሰፈር ደግሞ ከእሱና ከሉላ በስተቀር ማንም ሰው እንደማያውቀው ነው እየተናገረ ያለው። ዳጣም በቃ በጣም ችግሩ ሲበዛባት ሰውየው ቆይ መንፈስ ነው እንዴ? ይህንን ነገርማ ለሕግ ማሳወቅ አለብን። ፖሊሶች እዛው የሚያደርጉትን ነገር ያደርጉት እንጂ እኛ በጭራሽ ልንደበቀው ልናመልጠውም አልቻልንም። ሰውየው በጣም ኃይለኛ ነው እያለች ነው ዳጣም የበለጠ በሞገስ ላይ ፍርሃት እየጨመረችለት ነው። ምክንያቱም ሞገስ ሲጀመርም በጣም ፈርቶ ነው ያለው። ምክንያቱም ያው አግኝቶት ሉላንም እንደሚወስድበትና እሱንም ደግሞ ሊገለው እንደሚችልም እያወራ ስለሆነ ሞገስም ደግሞ ዳጣ ባለችው ነገር አልተስማማም። ፖሊስ ካወቀ ሉላን ይወስድብኛል፣ በጭራሽ ለፖሊስ ማመልከትማ የለብንም እያለ ነው። ዳጣም ደግሞ ሞገስ እንዳይፈራ ብላ ባክን አትለይህም፣ እኔ እሷ ኖራ ራሱ በጣም የምታሳዝን ልጅ ናት። ስለዚህ አይዞን ብቻ ዋናው ነገር የሆነ መፍትሄ መፈለግ አለብን። እሺ ለፖሊስ ማሳወቅ የለብንም ማርክ እና ታዲያ ምንድን ነው ማድረግ ያለብን? ሞገስም ሉላ ተከባ ነው ያለችው፣ እንደምንም ብለን ሉላን ከዛ ሰፈር ማስወጣት አለብን እያለ ለዳጣ ያናግራታል። ዳጣም እሺ እና ታዲያ አሁን ምንድን ነው ማድረግ ያለብን? ይህንን ነገር ደግሞ ያለ ቡራ ልንሰራው አንችልም። ቡራ ደግሞ ስልኩም አይሰራም ማለት ስልኩን አያነሳም እያለች ነው። ቡራ ብሩኬ ማለት ነው። እናም እንግዲህ ዳጣ ያላት አማራጭ እሱ በሚለው ነገር መስማማት ስለነበረ ብሩኬ ስለጠፋ እሱ ባለበት ደህና ይሆን፣ አሁን እኔና አንቺ የምንችለውን ያህል እንሞክር ይላትና ከዳጣ ጋር ተመካክረው ማድረግ ያለባቸውን ነገር ሊሞክሩ ተስማሙ ማለት ነው። ከተስማሙ በኋላ እዛው አካባቢ ሆነው ማየት እንዳለባቸው ከዛ ከአካባቢው ዝና ትንሽ ዘወር ካለ በኋላ ሉላን እንደሚያወጣት ነበር ሞገስ እየነገራት ያለው። ይዟት ከወጣ በኋላም እንግዲህ የት ሊያደርጋት እንደሚፈልግ ለዳጣ ሲነግራት እሱም ደግሞ ያሰበው ሀሳብ ከዛ ከሰፈር ካስወጣት በኋላ ወደ ክፍለ ሀገር ይዞ መሄድ ነበርና የሚፈልገው። ዳጣ ይህንን ስትሰማ በጣም ተደሰተች። በጣም ሀሪፍ ሀሳብ፣ ደስ የሚል ሀሳብ ነው እያለች ትለዋለች። እና ግን ደግሞ አንተ ክፍለ ሀገር ሄደህ እኔ እዚህ ለብቻዬ ከማን ጋር ልሆን ነው የሚለውን ነገር ስላሳሰባት ዳጣ ይህንን ነገር ደግሞ ለሞገስ ትነግረዋለች። ሞገስም እንዴ ዳጣ ምን ሆነሽ ነው? አሁን እኮ አንቺ ሰው አያስፈልግሽም ስልሽ እኔ አላስፈልግሽም። ምክንያቱም አሁን ቤተሰቦችሽ አሉ። በቃ ቤተሰቦች እኮ ታገኙልሽ አይደል እንዴ? ስለዚህ ለምንድን ነው የምትፈሪው? ዝናም ደግሞ እንግዲህ ይሄ ነገር ደስ ባያሰኛትም እስኪ እንግዲህ እናየዋለን፣ እንሞክረዋለን ግን ደግሞ ዝና የሚባል ሰውዬ የኔን ጫፍ ነካ ቢያደርጋት ራሱ ሄጄ ለአባቴ ነው የምናገረው እያለች ነው ዳጣ። አይ ዳጣ የዝና ታገኝሽማ ያው እንደሚደቁስሽ ነው። ባለፈው እንዴት አድርጎ እንዳሳሰረሽ አይተሻል። ከነ ወንበርሽ ብታመልጭም ማለት ነው። እንግዲህ በእርግጥ ዳጣ በጣም ምርጥ ልጅ ናት። እዚህ ድራማ ላይ ተወዳጅ የሆነ ልጅ እሷ ናት። እንዲሁም ቅድስት በጣም አሪፍ ልጆች ናቸው። እና ዳጣ የሞገስን ፊት ስታየው ብዙም ደስ ስላላላት ምን ሆነ ነው ፊትህ ልክ አይደለም ዛሬ ብላ ስትጠይቀው ያው በሀሳብና በጭንቀት ሉላንም ሲጠብቅ ስላደረ እንቅልፍ እንዳልተኛ ምግብ እንዳልበላ ነበረ ለዳጣ የነገራት።
ትናንትና ጠዋት ቁርስ የበላሁ ነኝ ብሎ ሲነግራት ዳጣ ደግሞ የመጣላት ሀሳብ ወደ እነ ቅድስት ቤት ሄዶ ቁርስ መብላት ነበረና ተነስ በቃ እንደውም እዛ ሄደን እንብላ፣ ለምን እዛ ሄደን አንበላም ትልና እሺ በቃ እንደዛ ከሆነ ግን እኮ ይቅርታ አልተባባልንም ተብሩክ ጋር እንዴት ነው እዛ ቤት ሊሄድ የምችለው ይላታል። ግን ዳጣ እንደምንም እንደማንም ብላ ሳመነችውና ቀጥታ ወደ እነ ብሩኬ ቤት ሄደው ምግብ ከበላሉ በኋላ ያው ዳጣ ወጣ ስትል ፖሊስ አካባቢያቸው እንደተከበበ ነገረች እና አስደነገጠቻቸው ማለት ነው። ቤተሰብ በቀጣይ ክፍል ደግሞ እንግዲህ እነ ሉላ እና ሞገስ እንዲሁም ዳጣ ተይዘው ይሆን ወይንስ አልተያዙም የሚለውን ደግሞ ይዤላችሁ የመጣ ይሆናል። ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ ባይ